ከስንት ዓመት በኋላ ነው ያልከው። እኔ ልጄ ደሜን አረሳት። ከዚህ ቤት ውጪ ካልከኝ ደግሞ ልጄን ስጠኝ። በቃ ልጄን ስጠኝ። እኔ እኮ እዚህ ቤት ከልጄ ውጪ ሌላ ምንም ጉዳይ የለኝም። እስቲ ዘንልኝ። አላሳዝንም ጋሽ? አላሳዝንም? እዚህ ቤት ውስጥ እንደዚህ ሆኜ ስታይ እንዴት አስቻለ? ለአንተም እኮ ልጅ ናት። ባልሽን ዛሬ ካወቅ ነው አንቺ በምትፈልገው ጊዜ ድል ባለ ሰርግ ልንድርሽ እንችላለን። አይ አልፈልግም ጋሽ። አባት ምን ያደርጋል? ሲጨንቀው እኮ ልጁን አውጥቶ ይጥላል። ኧረ በስመ አብ ሰላም ደራ ያሉ ልጆች ፊት ሁለተኛ እንደዚህ እንድትናገሩ አልፈልግም። ባሌን አክብሪ። ሰላም እንደዚህ አይነት ቃል ከአንደበትሽ ሲወጣ ከሰማው በእውነት ሰላም ለአቶ ደረጀ ከቤት እንደማትወጣ አስጠንቅቃ ተናገረች። ሰላም አቶ ደረጀን ከዚህ ቤት ልታስወጣኝ ከፈለግ ወይ ደግሞ በግዴታ አስወጣሻለሁ ብለህ የምትወስን ከሆነ እያንዳንዱ ሚስጥር ለማርቲ እናገራለሁ በማለት አቶ ደረጀን እያስፈራራች ትገኛለች። አረ ሰላም አታደርጊውም በማለት ይገኛል። ሰላም እንግዲህ በዛሬው ቀን ኤቢ የቀጠረችውን አርጆ የተባለውን ሰው ባሌ ነው ብላ ለማስተዋወቅ ወደ ቤት እንዲመጣ ጋብዘዋለች። ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት እጠይቃለሁ። እንግዲህ ዳጣ ድራማን ወደ እናንተ ክፍል 29 ይዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት ሰላም በጣም ስቅስቅ ብላ ስታለቅስ እንመለከታለን። ይሄ ደግሞ ለ19 ዓመት የጠፋችዋ ልጄን እፈልጋለሁ። ለአንዴም እንኳን ረስቻት አላውቅም። ስቀመጥ ስነሳ ልጄን ነው የማስበው። ልጄን እንድትሰጠኝ እፈልጋለሁ። እኔ እዚህ ቤት የምቀመጠው ልጄን ብዬ ነው። ሌላ የምፈልገው ነገር የለም። ከዚህ ቤት ውጭና ለብቻ ሹኝ ትለኛለህ ወይ? ልጄስ? ልጄን ያደረካት ልጄ እያለቀሰች ከነ ደሟ ነው የወሰካት። ገላችሁ ከሆነም ንገሩኝ። ልጄን ግን እጠብቃታለሁ። ልጄ ሳትመጣ ከዚህ ቤት ንቅንቅ ብዬ በጭራሽ አልወጣም። ረስተሃት ነው ወይ? ላንተስ ብትሆን ልጅህ አይደለች? እኔ ግን መቼም አልረሳትም። የአብራኬን ክፋይ የመጀመሪያዬን ልጄን መቼም ልረሳት አልችልም። አንተ ብዙ ልጆች አሉክ፣ እኔ ግን የመጀመሪያዬ ናት። ልጄን ማግኘት ፈልጋለሁ። ልጄን አንጣልኝ በማለት እንግዲህ ስታነባ ተመልክተናል። እናትነት እንግዲህ እንደዚህ ነው። አቶ ደረጀ ከሌላ ሚስት ልጆች ስላሉት ብዙም የልጁ ስሜት የተሰማው አይመስልም፣ ግን እያለቀሰ ነው እሱም። ሰላም ግን እድሜ ሳያረጅ ያረጀው የመሰልኩት የተጎሳቆልኩት በልጄ ምክንያት ነው። ልጄን የአብራኬን ክፋይ ነጥቀኸኛል። የት ነው ያረጋችኋት? ልጄን አንጡ በማለት እያነባች ትገኛለች። አቶ ደረጀም እንግዲህ እባክሽ ሰላም ተረጋጊ እያላት ነው የሚገኘው። ከዚህ ቤት ጭራሽ ውጭ ትለኛለህ? እኔ እዚህ ቤት የተቀመጥኩበት እኮ ልጄን ብዬ ነው እንጂ ሰራተኛ ሆኜ የተቀመጥኩት ሌላ ምንም ፈልጌ አይደለም። እስኪ ንገረኝ፣ ላንተስ ቢሆን ልጅህ አይደለች? እንደዚህ ስጎሳቆል ህይወቴን ሁላ ሳጣ አላሳዝንክም? እያለች ደረጀን እንዲጸጸት እያደረገችው ነው። አቶ ደረጀም እንግዲህ አብሯት እያለቀሰ ነበረ። ሁሉንም ነገር እናስተካክላለን፣ አንቺ ልከራይልሽና ውጪ፣ ከዛ በኋላ ደግሞ እያንዳንዱን ነገር እናስተካክላለን ብሏታል። እሷ ግን ከዚህ ቤት በጭራሽ ልጄን ሳሊስ አልወጣም፣ ልጄን ፈልጋለሁ። ልጄን ካመጣህልኝ ችግር የለውም እወጣለሁ። እኔ ልጄን ነው እዚህ ቤት የሚፈልገው እንጂ ከልጄ ውጪ ሌላ የምፈልገው ነገር የለም። ልጄን አንጣ እያለችው ትገኛለች። ይህንን የማታረግ ከሆነ ግን በግድ ከቤት አስወጣሻለሁ ብለክ የምትወስን ከሆነ ሁሉንም ነገር ለትዬ እናገራለሁ በማለት አስፈራርተዋለች። እሱም በቃ እሺ እዚህ ቤት እስከፈለግሽ ድረስ መቀመጥ ትችያለሽ፣ እኔ ማርቲን አሳምናታለሁ ነው ያላት። ምክንያቱም ይህንን ነገር ማርቲ መስማት የለባትም። ማርቲ ከሰማች ትዳሬ ይበጠበጣል፣ ትዳሬ ደግሞ እንዲበጠበጥ አልፈልግም ነው ያለው። እሷም እስካሁን ድረስ ዝም ያልኩት ትዳርክ እንዳይበጠበጥ ነው፣
አሁን ግን ከዚህ ቤት የምታስወጣኝ ከሆነ ሁሉንም ነገር እናገራለሁ ብላለች። ሌላ ደግሞ ኤቢ እንግዲህ ሰላምን ስትወጣ ስትገባ አላስቀምጣ ብላለች። አንቺ ግን ለምን ባልሽን አምጥተሽ አታስተዋውቅንም? ወይ ደግሞ ከንፋስ ነው ወይ ያረገሽው እያለቻት ነው የምትገኘው። ከንፋስ የሚረገዝ ከሆነ እስኪ ሞክሪው እያለቻት ነው ያለችው ሰላም ማለት ነው። ኤቢ እንግዲህ አሁንም አልፎ አልተቀመጠችም። ኤቢ የፈለገችው ነገር አለ። ሰላምንና ዳጣን ከዛ ቤት እንዲወጡ ትፈልጋለች። ያንን ለማድረግ ደግሞ እየጠነሰሰችው ትልቅ ተንኮል አለ። እሱ ደግሞ ምንድን ነው ካላችሁ ኤቢ አርጁ የሚባል የሚያፈቅራት አንድ ህንድ የሚያጫውተው ሰው እያለና ኤቢን እሱ በጣም ያፈቅራታል። እኔን የምትወደኝ ከሆነ አንድ ትዕዛዝ ልስጥ፣ ያንን ትዕዛዝ መተግበር አለብህ ብለዋለኝ። እሱ ደግሞ ምንድን ነው ሰላምን መጀናጀን አለብክ፣ የሰላምን ቁጥር ሰጠሃለሁ ብላ የሰላምን ስልክ ቁጥር ሰጥተዋለች። ከዛ በኋላም ሰላም አርግዛለች። የውሸት ባል የሚሆንላት ሰው እየፈለገች ስለሆነ ባህልሽ ሊሆን ትላትና አባዬና እማዬን ለመተዋወቅ እዛ ትመጣለ ባለችው መሰረት እሱም ኤቢ ባዘዘችው ትዕዛዝ መሰረት እንግዲህ ኃጢአት ነው ይሄንንማ አላደርግም ቢላትም ደግሞ የት የምታውቀው ኃጢአት ነው ብላ እንግዲህ አሳምነዋለች። ሰላም ጋር እንግዲህ እየደወለ ነበረ። ሰላም ጋር ደውሎ በህንድ እንግዲህ ያው የህንድ ቋንቋን ነበረ ሲያወራት የነበረው የፍቅር ቃላቶችን ተጠቅሟል። እሷ ግን ደግሞ የማንጅልክ እኔ በዚህ ሰዓት የምጃጀልበት ሰዓት አይደለም፣ እኔ ትልቅ ሰው ነኝ፣ ግን ለመሆኑ እድሜ ስንት ነው ያለችው። እድሜ ለፍቅር አይወሰንም፣ ዋናው ፍቅር ነው እንጂ እድሜ የሚወሰን ነገር አይደለም ነው ያላትና ከዛ ትጃጃል ብላ ዘግታባን ነበር። የሆነ ሰዓት ላይ ግን እኔ ወድሻለሁ፣ አፈቅርሻለሁ ምናምን የሚል ነገር ሲነግራት ይሄንን ሰውዬ ለኤቢ አንጥቼ ላስተዋውቃትና ልገላገል የሆነ ብላ እንግዲህ ከዳጣ ጋር ተማክራ ነበረ። ዳጣ ቢቀርብሽ ይሻላል ነው ያለቻት። ሰላም ግን በራሷ ውሳኔ አርጁ የሚባለው ሰውዬ መጥቶ እንዲተዋወቅ አድርጋለች። አርጁን እንግዲህ አቶ ደረጀ የሚያውቀዋል፣ ከዚህ በፊት አይቶታል። ኤቢ ደግሞ የፈለገችው ቤት ከመጣ በኋላ እኔ በብር ተገዝቼ ነው ብሎ እንዲናገር ነው እያደረገች ያለችው። ዳጣና ሰላም በብር ገዝተውኝ ነው ብለክ ተናገር ብላ ነው ያሳመነችው እና ይሄንን ይናገራል ማለት ነው እሱ። ከዛ ለሰላምና ለዳጣ ትልቅ ችግር ለመፍጠር ነው ያሰበችው ማለት ነው። እንግዲህ ከመምጣቱ በፊት ቤተሰቡ ሁሉ ሶፋ ላይ ተደርድሮ በጉጉት እየጠበቀ ነበረ። አቶ ደረጀም እንግዲህ ሰላም በፍቅር የወደቀችለትን ሰውማ እኔም ማወቅ አለብኝ ለማወቅ ጓጉቻለሁ እያለ ነበር። እንዲያውም እናንተ ከተስማማችሁና እሱ ፈቃደኛ ከሆነ ድል ባለ ሰርግ እዚህ እንድርሻለን፣ ከፈለግሽ ምንም ችግር የለውም ነው ያሏት። እሷ ግን ትዳር አንዴ ነው፣ ከዚህ በኋላ እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ እሱም አይፈልግም ነው ያለችው። አቶ ደረጀ ግን ያለፈን ነገር ወደ ኋላ ትቶ ሁሌም ቢሆን ወደፊት መቀጠል ነው። ትናንትና አንትተሽ ዛሬ ህይወትሽን መምራት አለብሽ፣ ልጅሽ አባት ያስፈልገዋል፣ ከአባት ጋር ማደግ አለበት ሲላት እንግዲህ አባት ምን ያደርጋል የሆነ ነገር ሲጎልበት ልጁን አውጥቶ ይጥላል የሚል እንግዲህ ቁስል የሚነካ ነገር ነው እየተነጋገረችው ማለት ነው። አቶ ደረጀ እንግዲህ ደንግጧል። ምክንያቱም እሱ ያደረጋትን ነው መልሳ ስትናገር የነበረው። አቶ ደረጀ እንግዲህ ትዳሩን እንዳይበጠበጥ ሲል ከሰላም የወለዳትን ልጅ አውጥቶ ጥሏል ማለት ነው። ይሄው 19 ዓመት ሙሉ ልጇን በጉጉትና በናፍቆት ትመጣ ይሆናል እያለች ሰራተኝነት ገብታ እየጠበቀች ያለች ምስኪን እናት ናት ማለት ነው ሰላም። ለ19 ዓመት እንግዲህ አንዲት እናት ልጇን መጠበቅ ከምንም በላይ በጣም ከባድ ነው። እንደዚሁም ሆነ እንግዲህ አሁን ላይ የልጅሽን አባት እንድታስተዋውቂን እንፈልጋለን ብለው ነው የያዟት። ነገ ጥሎ ይጥላል ልጅን አውጥቶ ስትል እንግዲህ እዚህ ጋር ማለት በጣም ተናዳለኝ። የተናደደችው ደግሞ ባሌ ያለው ልጆቼ ጋር ነው፣ ባሌን ልታከብሪልኝ እፈልጋለሁ፣ ልጆች ፊት ደግሞ እንደዚህ አይነት ንግግር መነጋገር የለብሽም፣ እንደዚህ ከዚህ በኋላ ከተናገርሽ እኔ እቀየምሻለሁ ነው ያለቻት ማለት ነው። ያው ማርቲ በትዳሯ ድርድር አታውቅም። ባሏን በጣም ትወዳለች፣ በጣም ታከብራለች። ይሄ መልካም ነው። ማርቲ ባሏን እንደምታከብረው እና እንደምትወደው የእውነት ደረጀ ደግሞ ባሏ አልታመነላትም።
በጣም ከባድ ነው። ምንም ድራማ ቢሆንም እንደዚህ አይነት ህይወት ውስጥ ያሉ እናቶች እህቶች አሉ። ቤታቸው ሲመጡ ባሎች መልካም ሰዎች ሆነው ከውጭ ደግሞ ሌላ ማንነት ያላቸው ሲሆኑ ከምንም በላይ በጣም ያስጠላል። ፈልገውም ሆነ ሳይፈልጉም ግን ከምንም በላይ ይደብራል። እውነት ለመናገር ማርቲ በፍጹም ልቧ ባሏን ትወደዋለች። ከእሷ ውጭ ግን ልጅ እንዳለው በጭራሽ አታውቅም። የ19 ዓመት ልጅ እንግዲህ ከእሷ ውጭ አድርሷል ማለት ነው። ያው በአንድ ቀን ስህተት ነው ብሏል። ይህንን ስህተት ደግሞ በጭራሽ ማሳወቅ አይፈልግም። አንድ ቀን ደግሞ ማርቲ ስትሰማ ልቧ በጣም ይሰበራል። በጣም ታሳዝናለች። የሰማች ዕለት በጣም ነው የምትሰበረው። ሰውን በጣም አምናችሁ ከራሳችሁ በላይ አንዳንዴ ሰዎችን ታምኑና እምነታችሁን የእናንተን እምነት ሲበሉ ግን ባልጠበቃችሁበት ቦታ ስታገኟቸው ከምንም በላይ ስሜቱ በጣም ከባድ ነው። ልብ ይሰብራል። ወይ ደግሞ በሰዓቱ ቢያሳውቃት የተሻለ ነበረ። እስከ 18 እና 19 ዓመት ደብቆ እያስመሰሉ መኖር ትዳር ውስጥ እውነት ይወጣል አንድ ቀን እና ሲወጣ ከምንም በላይ ያንን አምኖ የኖረውን ሰው ይጎዳልና ማርቲ ምናልባትም እኮ መጀመሪያ ስህተቱን ቢያሳውቃት ምንም ማለት ላይሆን ይችል ይሆናል። ችግር ሊፈጠር ይችላል። ሰው ሊሳሳት ይችላል። ግን እስካሁን ቆይቶ ከዚህ በኋላ አሁን እውነቱ ሲወጣ ማርቲ ትሰበራለች እና ማርቲ እውነት በጣም ነው የምታሳዝነው። ቀጣዩ ምን ሊሆን ይችላል የሚለውን ነገር አብረን የምናይ ይሆናል። ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ስለነበረን ቆይታ አመሰግናለሁ። ዳጣ እንግዲህ አስተማሪና ተወዳጅ ድራማ ነው። የቤተሰባዊ ፍቅር ያለበት እንዲሁም ደግሞ በሀገራችን ላይ የሚከሰቱ ክስተቶችን የምንመለከትበት ድራማ ነው ማለት ነው። ብዙ ቤት ይቁጠረው እንደዚህ አይነት የተወሳሰበ